ሰላም ሰላም እንደምን አላችሁ? የ11ኛ ክፍል ሂስትሪ ዩኒት 8 ፓርት 6 ላይ ነው የምንገኘው። ፓርት 6 the ጎንደሪያን ፔሪድ ይላል። የጎንደሪያን ፔሪድ እንግዲህ ከ1636 እስከ 1769 ድረስ ያለው የጎንደር ዘመን ብለን እንጠራዋለን። ጋይስ ዛሬ ስለ ጎንደሪያን ፔሪድ እንመማራለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽኑ ክፍት ነው፣ ሀሳባችሁን ማስቀመጥ ትችላላችሁ። ሶ the ጎንደሪያን ፔሪድ ወይም የጎንደር ዘመን During the reign of Fasilides, ruled from 1632 up to 1667, Gondar was established as the permanent capital city of the Christian Allied Kingdom around 1636. አጼ ፋሲለደስ ስልጣን ከያዘ በኋላ እንግዲህ ያስተዳደረው ከ1632 እስከ 67 ድረስ ነው። ጎንደር የክርስቲያን አላን ኪንግደሙ ቋሚ መቀመጫ ሆነች። የተመሰረተችውን በ1636 በአጼ ፋሲለደስ ነው። ኢንሳይድ ደ ኳርተር ወይም ደግሞ እዚህ ከተማው ውስጥ ማለት ነው ማግኒፊሰንት ካስትልስ ኤንድ ፓሌስስ ፎር ደ ኪንግ ሬዚደንስ ፎር ደ አቡነ ኤንድ እጨጌ አዝ ዌል አስ ቸርችስ ዌር ቢውልት። ኦኬ እንግዲህ እዚህ ከተማው ውስጥ የተለያዩ በጣም አስደናቂ የሚባሉ ካስትሎች ወይም ግንቦች፣ ፓሌሶች ወይ ቤተ መንግስቶች ለንጉሶች ማለት ነው። ከዛ በተጨማሪ ደግሞ ለአቡኖች እና ለእጨጌዎች መኖሪያ እንዲሁም ደግሞ የተለያዩ ቤተክርስቲያናቶች ተገንብተው ነበረ ማለት ነው። ደ አርኪቴክቸራል styles of the building contain many elements from the Aksum and the Zagwe period. እዛ አካባቢ ላይ የተሰሩ ካስትሎችንና ፓሌሶችን አይታችሁ ከሆነ ከአክሱም ዘመን በአክሱም ዘመንና በዛጉዌ ዘመን በነበረበት ጊዜ ወይም በዛ ዘመን ይሰሩ የነበሩ ህንፃዎች የአሰራር ዘይቤ ነው የሚያሰራር ስታይልን ይከተሉ ነበር። ያ ማለት ጎንደር ላይ ይሰሩ የነበሩ ካስትሎችና ፓሌሶች ከአክሱም እና ከዛጉዌ ፔሪድ ጋር ተመሳሳይነት አላቸው። A number of churches were also built outside of the imperial charter. ከዛ በተጨማሪ ከኢምፔሪያል ካርተሩ ወጣ ብሎ በጣም በርካታ ቤተክርስቲያኖች ተሰርተዋል። እንግዲህ በዚህ ፔሪድ ወይም የጎንደር ፔሪድ ብለን በምንጠራው ውስጥ ስንት ቤተክርስቲያኖች ተሰርተዋል? 44 የሚደርሱ። በዛ ምክንያት እንግዲህ 44ቱ እየተባለ ይጠራል። ጎንደር ላይ 44 ታቦት something like that እንደዛ እየተባለ ይጠራል። ሶ 44 ታቦት ሲባል 44 ታቦት አለ ማለት ሳይሆን 44 ቤተክርስቲያን በጎንደር ፔሪድ ያ ማለት አጼ ፋሲለደስ ከነገሰ ጀምሮ እስከ ዘመነ መሳፍንት መምጫ ድረስ የተገነቡት የቤተክርስቲያን ብዛት ነው። Thus churches became the main centers of education, music, pottery for which Gondar became famous. እንግዲህ እነዚህ ቤተክርስቲያናቶች የኤጁኬሽን ሴንተር ሆኑ የትምህርት ማዕከላት ሚውዚክ ስንል ሙዚቃ ኖርማል የምናውቀው ሙዚቃ ሳይሆን የቅኔ ዜማ ምናምን ከቤተክርስቲያን ጋር የተገናኙ ሙዚቆች ማለት ነው። የነሱ የፖተሪ ወይም ደግሞ የግጥም ምናምን ቅኔ ብለን የምንጠራቸው ነገሮች የነሱ ሴንተር ሆነች። በዛ ምክንያት ጎንደር በጣም ፌመስ እየሆነች እየታወቀች መጣች። It attracted capable scholars of pottery, theology, law and other religious subjects from all over the kingdom. ሶ እዚህ ጋር ፌመስ እየሆነች መጣች ብለናል። የፍምስናዋ ደግሞ የተለያዩ የፖተሪ ስኮላር ወይም ደግሞ በግጥም በቅኔ ምናምን እውቀቱ ያላቸው ምሁራኖች፣ ቴዎሎጂ ሰዎች ወይም ደግሞ የስነ መለኮት ሰዎች፣ የህግ ሰዎች፣ ሌሎች የሃይማኖት ሰዎች ከተለያዩ የኪንግደሙ ዙሪያ ላይ ወደ ጎንደር መፍለስ ወይም መምጣት ጀመሩ ማለት ነው። Alright. In addition, church painting, cross making, calligraphy and other types of arts flourished in the city. እዚህ ጋር እንግዲህ ከዚህ በተጨማሪም የቤተክርስቲያን የቀለም አቀባብ ስልት የጎንደር የራሱ የመስቀል አሰራር ስታይል አለው። ባይዘው የጎንደር መስቀል የዋቲኮል የላሊበላ ምናምን እያል አይነት ስታይል አለው። ጎንደርም የራሷ የመስቀል አሰራር አላት። ክሮስ ሜኪንግ ስታይል ማለት ነው። ከዛ ደግሞ እዚህ ካሊግራፊ ማለት ደግሞ የቁም ጸሐፊ የሚባሉት ማለት ነው። እንዲሁም ሌሎች ጥበቦች በከተማዋ ላይ ፍሎሪሽ እያደረጉ እየበለጸጉ እያደጉ መጡ። ኢን ሾርት ጎንደር ቢኬም the center of political, intellectual, religious and economic lives of the kingdom. ስለዚህ ጎንደር በፖለቲካው ዘርፍ በጣም እያደገች እያየለች፣ በኢንተሌክቹዋል ወይም በትምህርቱ ዘርፍ በጣም ትልቅ እየሆነች፣ በሃይማኖቱም ብትሉ በኢኮኖሚው ለምሳሌ በንግድ ዘርፍ ከፍተኛ የሆነ ስራ እየተሰራባት መጣች ማለት ነው። ሴንተር እየሆነች መጣች ማለት ነው። የፖለቲካውም የኢንተሌክቹዋሉም የሪሊጂየሱም የኢኮኖሚክ ላይፉም ማለት ነው። The city of Gondar also became the center of the active trade. ሌላው ደግሞ የንግድ እንግዲህ ኢኮኖሚ ሴንተር ነው ብለናል። ኢኮኖሚ ደግሞ አንደኛው ትሬድ ነው አይደለ? ስለዚህ አክቲቭ ትሬድ ሴንተር ሆነች የጎንደር ከተማ። ይህ የሆነበት ምክንያት እታች ተዘርዝሯል። Even long before its selection as the royal capital, Gondar had existed as the famous marketplace. እንግዲህ የኪንግደሙ ሴንተር ከመሆኗ በፊት ወይም ከመመረጧ በፊት ጎንደር በጣም አክቲቭ የሆነ ማርኬት ፕሌስ ነች ወይም ደግሞ የንግድ ቦታ ነች። ኦኬ
ጎንደር had existed as a famous market place በጣም ታዋቂ የሆነች የከተማ ማን ነው የንግድ ቦታ እንደሆነች ይታወቅ ነበር። ፋሲለደስ shifted to this town probably to control the trade routes and collect revenue ፋሲለደስም እንግዲህ ወደ ጎንደር ሄደበት ምክንያት ይህንን አይቶ ነው ተብሎ ይገመታል። እንግዲህ ፌመስ ማርኬት ፕሌስ ነች ብለናል። ሶ ከዚህ አካባቢ ላይ በሚመጡ ነጋዴዎች ሪቨኒው ኮሌክት ለማድረግ ሲል ጎንደርን ካፒታል አድርጎ ቆረቆራት ማለት ነው። ኦኬ one major trade routes from the south western parts of Ethiopia region entered the Gondar city እንግዲህ ተመልከቱ ዋነኛው የሚባለው ከደቡብ ምዕራብ የሚመጣው የንግድ መስመር ጎንደር ውስጥ ነው የሚገባው። ኦኬ ከደቡብ ምዕራብ አቅጣጫ ይመጣና የት ላይ ይደርሳል? ጎንደር ላይ። ከዛ ጎንደር ላይ ከደረሰ በኋላ ደግሞ ወደ ሁለት ብራንቾች ይከፈላል። After entering Gondar, the route further branched into two. One, the route continued to reach Metsawa in the Red Sea coast, while the other proceeded westward to Metama on the Sudan's border. ስለዚህ ጎንደር ላይ የንግድ መስመሩ ከገባ በኋላ ወደ ሁለት አቅጣጫ ይከፈላል። አንደኛው ወደ ምጽዋ ወደ ቀይ ባህር በኩል ይሄዳል። አንደኛው ደግሞ በመተማ በኩል አድርጎ ወደ ሱዳን ቦርደር ይሄዳል ማለት ነው። ስለዚህ በሁለት አቅጣጫ ዋና የሚባሉ የንግድ መስመሮችን መቆጣጠር ይቻላል። በዚህ ምክንያት ፋሲለደስ ከተማዋን ሊመርጣት ችሏል ማለት ነው። In addition to the weekly market which were then famous, daily markets began to flourish in the town after its foundation. እንግዲህ ዊክሊ ወይም ሳምንታዊ ገበያ ነበረ። ነገር ግን ጎንደር ፌመስ እየሆነች ከመጣች በኋላ ዴይሊ ማርኬት ወይም ደግሞ የቀን ገበያዎች በየቀኑ ገበያዎች እዚህ አካባቢ ላይ መተግበር ጀመሩ። ፍሎሪሽ እየሆነች መጣች፣ እያደገች እየበለጸገች መጣች ማለት ነው። The Gondar market has become a meeting place for people from the surrounding region. የጎንደር ገበያ ምን እየሆነ መጣ? በጎንደር ዙሪያ የሚገኙ የተለያዩ ሰዎች እየመጡ የሚገናኙበት ቦታ ሆነ። meeting place ሆነ ማለት ነው። They traded their cattle, honey, butter and grain for the urban products of weaver, pottery, blacksmiths, leather workers and goldsmiths. አያችሁ they trade ሲንል ለማንን ነው? the surrounding region ላይ ያሉ ሰዎችን። ስለዚህ ምናቸውን ይዘው ይመጣሉ ወደ ገበያ ወደ ጎንደር? ካትል ይዘው ይመጣሉ፣ የቀንድ ከብት ይዘው ይመጣሉ፣ ማር ይዘው ይመጣሉ፣ ቅቤ ይዘው ይመጣሉ፣ ጥራጥሬ ይዘው ይመጣሉ። ለነማን? ከተማ ላይ ያሉ ሰዎች። ከተማ ላይ ያሉ ሰዎች ምንድነው የሚሰሩት? ዌቨሮች ናቸው። ዌቨር ማለት የሸማ ስራ የሚሰሩ፣ ፖተሪ የሸክላ ስራ የሚሰሩ፣ ብላክስሚዝ ብረት የሚቀጠቅጡ፣ ሌዘር ወርከር የተለያዩ የፍቀት ወይም የቆዳ ፋቂዎች ምንላቸው ከቆዳ ለምሳሌ ምን ሊሰራ ይችላል? ጫማ ሊሰራ ይችላል። ከቆዳ ይሄ መጫኛ የሚባል አላህያ የሚጫንበት ምናምን እሱን ሊሰሩ ይችላሉ። ኦኬ ብዙ ከቆዳ የሚሰሩ ስራዎች አሉ። እነዛን የሚሰሩ ሰዎች ዚያር ሳይድ ቱ ቢ ሌዘር ወርከር ወይም በተለምዶ ፋቂ ተብለው ይጠራሉ። እንዲሁም ደግሞ ጎልድ ስሚዝ የወርቅ ስራ ወይም ወርቅ አንጣሪዎች ማለት ነው። ስለዚህ የገጠሩ ካተል ሃኒ በተር እና ግሬን ይዞ ሲመጣ እነዚህኞች ደግሞ የተለያዩ ስራዎችን የወርቅ ስራ የብረታ ብረት ስራ ምናምን በቃ እርስ በርሳቸው ይገናኛሉ። ሚቲንግ ፕሌስ ስለሆነ ይገበያያሉ ማለት ነው ባጭሩ። እዚህ ጋር የምታዩት እንግዲህ ይህ ማግኒፊሰንት ተብሎ የሚጠራው ወይም ደግሞ በጣም አስደናቂ የሚባለው the castle of ፋሲለደስ in ጎንደር ነው። ጎንደር ላይ ያለው የፋሲለደስ ግንብ ማለት ይሄ ነው። ወይም የፋሲል ቤተ መንግስት የምንለው ይሄ ነው። እዚህ ነበር የሚኖረው ንጉስ ፋሲለደስ ወይም አፄ ፋሲለደስ። ከሱ በኋላ የመጡ የተለያዩ ንጉሶችም ከዚህ ግንብ ፊት ለፊት በወዳ በኩል ሌሎች ግንቦች አሉ። የሌሎች ንጉሶች መኖሪያ ማለት ነው። ይህ ፋሲለደስ ነው። ከዚህ ፊት ለፊት ደግሞ በወዳ በኩል የእያንዳንዱ ንጉስ መኖሪያ አለ። ግቢው በጣም ሰፊ ነው። ግቢ ተብሎ ጎንደር ግቢ ተብሎ ነው የሚጠራው ይህ አካባቢ እንደው። ስለዚህ እዚህ ውስጥ ሌሎች ቤተ መንግስቶች አሉ። ይሄ ግን ዋናው ነው። The trade was mainly dominated by the Muslim who also took part in weaving. እንግዲህ ንግዱ ከየት ድረስ ይመጣል ብለናል? ከሳውዝ ዌስት መቶ ጎንደር ይገባና ከጎንደር ወደ ሁለት አቅጣጫ ወደ ምጽዋና ወደ መተማ ለሁለት ይከፈላል ብለናል። ይህን ንግድ የሚያሳልጡት ዋናነት ሙስሊሞች ናቸው። እነዚህ ሙስሊሞች አሁንም ደግሞ በዌቪንግ ወይም ደግሞ በሽመና ስራ ፓርቲሲፔት ያደርጉ ነበር። Items of various crafts were provided by the falasha, better known as the Bet Israel or Ethiopian Jews, who were mainly engaged in masonry, pottery, basketry and metal workers. አያችሁ እዚህ እንግዲህ ሙስሊሞች በንግዱ ዘርፍ ይሳተፋሉ ብለናል። በዌቪንግ ዘርፍም ይሳተፋሉ። ዋናውን ነገር ያዙት እነሱ ናቸው ብለናል። ሌላ ደግሞ በክራፍት ወይም ደግሞ በእደ ጥበብ ስራ የሚሳተፉት ፈላሾች ናቸው። ቤተ እስራኤል ተብለው የሚጠሩት ወይም ደግሞ የኢትዮጵያ አይሁዶች ተብለው የሚጠሩት እነዚህ ሰዎች የሚሳተፉት እንግዲህ በአናጺነት ስራ፣ በሸክላ ስራ፣
በቅርጫት ስራ በብረታ ብረት ስራ ላይ ይሳተፋሉ። የራሳቸው የሚታረስ መሬት የላቸውም፣ አይሰጣቸውም ለነዚህ። ስለዚህ የእጅ ሙያ ተለማምደው ያንን ስራ እንዲሰሩ ነው የሚደረጉት እንጂ የእርሻ ቦታ አይሰጣቸውም ለቤተ እስራኤሎች ወይም ደግሞ ለፈላሻዎች። ጎንደር ላይ በርካታ ፈላሻዎች ወይም ደግሞ ቤተ እስራኤላውያን ነበሩ፣ ወይም ደግሞ ኢትዮጵያን ጀውሽ የሚባሉ ግን ከሆነ ጊዜ በኋላ ወደ እስራኤል እንዲሄዱ ተደርገዋል፣ ወይም ደግሞ የእስራኤል መንግስት ጥሪ አድርጎላቸው ወደዛ ወደ ሀገራቸው ሄደዋል ማለት ነው። Thus, in the daily markets of Gondar, foreign merchants, residents of the city and rural population exchange their various products. እንግዲህ በዚህ የቀን ተቀን ገበያ ጎንደር ውስጥ በሚካሄደው ገበያ ማለት ነው ከውጭ የሚመጡ ነጋዴዎች ወይም ደግሞ ፎሪን ማርቻንትስ ብለን የምንጠራቸው ጎንደር ከተማ ላይ የሚኖሩ ነዋሪዎች ወይም ሬዚደንቶች እንዲሁም ደግሞ ከሩላር አካባቢ የሚመጡ ወይም የገጠር ሰዎች የተለያዩ ፕሮዳክቶችን ኤክስቼንጅ አድርገው ይገበያዩ ነበረ ማለት ነው። But the different community of Gondar tended to live apart from each other. ግን እዚህ ጎንደር ላይ የሚኖሩ ኮሚኒቲዎች አንድ አካባቢ አይደለም የሚኖሩ፣ የተለያየ ቦታ ላይ ነው የሚኖሩ። አንዱ የራሱ መኖሪያ ያለው፣ ሌላኛው የራሱ መኖሪያ ያለው። ያ ማለት መሰላችሁ፣ ምሳሌ እንጥቀስ እዚህ ጋር the Muslim community, the ቤተ እስራኤል and expatriates such as Armenian, Indian, Persian merchants were not allowed to live in the city. አያችሁ፣ አሁን ሙስሊም ኮሚኒቲዎች አሉ፣ ሙስሊሞች ቤተ እስራኤል ተብለው የሚጠሩት አሉ። ኤክስፓትሪየትስ የሚባሉት ወይም ደግሞ ስደተኞች ከየት የተሰደዱ ከአርሜኒያ፣ ከኢንዲያ፣ ከፐርሺያ የመጡ ነጋዴዎች ከተማ ውስጥ እንዲኖሩ አይፈቀድላቸው። ኦኬ፣ የራሳቸው የሆነ መኖሪያ አለ። እስር የተጠቀሰ አይመስለኝም። አዲስ ዓለም የሚባል ቦታ ለምሳሌ ጎንደር ላይ የእነሱ መኖሪያ ማለት ነው። For such communities, a separate quarter was provided in the outskirts of the city. የራሳቸው የሆነ መኖሪያ እንደነገርኳቸው አዲስ ዓለም ለእንደዚህ አይነት መኖሪያ ነው የሚያገለግለው። አዲስ ዓለም የሚባል አሁን ክፍለ ከተማ ነው። This helped the town to expand. እነዚህ እንግዲህ ከጎንደር ከከተማው ወጣ ብለው እንዲኖሩ ሲደረግ ከተማው ሰፊ እንዲሆን ኦኬ፣ ሰፊ እንዲሆን እንዳይጠብ ያገለግላል ማለት ነው። This helped the town to expand. By the late 18th century, Gondar had about 70,000 inhabitants who belonged to different religious and cultural group. በ18ኛው ክፍለ ዘመን መጨረሻ ያ ማለት በ1780ዎቹ ወይም 90ዎቹ አካባቢ የጎንደር ህዝብ 70,000 ይደርሳል። እነዚህ 70,000 ሰዎች እንግዲህ ተመሳሳይ የሆነ ባህል፣ ሃይማኖት ያላቸው ሳይሆኑ የተለያየ ሪጅን ወይም ደግሞ ሃይማኖት ያላቸው የተለያየ ካልቸር ያላቸው ሰዎች ናቸው 70,000 የሚደርሱት ማለት ነው። The prosperity of Gondar mainly benefited the ruling class who leads a luxurious life in the splendid palaces and castle. ጎንደር እንግዲህ በዚህ ዘመን በጣም በልጽጋ በጣም ፕሮስፔሪየስ ሆና ትልቅ ሆናለች። የትልቅነቷ ይሄ ሀብቷ ጥቅሙ ለማን ነው? ለሩሊንግ ክላሱ ነው ወይም ለገዢው መደብ ማለት ነው። እነዚህ ገዢ ገንደቦች ወይም ንጉሶች፣ መሳፍንቶች ምናምን የሚባሉት ሌክዠሪ የሆነ ላይፍ በጣም የተሞላቀቀ የተንደላቀቀ ቅንጡ የሆነ ህይወትን በቅንጡ ቤተ መንግስታቸውና ግንባቸው ላይ ያሳልፋሉ ይለናል። Unfortunately, the prosperity and glory of Gondar did not last long. ግን እንዳለመታደል ሆኖ ይሄ ጎንደር ብልጽግና ወይም ይሄ ጎንደር እድገት ለረጅም ጊዜ ሊቆይ አልቻለም። የሆነ ጊዜ ላይ አከተመ፣ አበቃ ማለት ነው። Even though it was far removed from the threat, ጎንደር was also equally far from the center of the Christian Island Kingdom. ከዛ በተጨማሪ ደግሞ ጎንደር ለሁሉም የክርስቲያን አይላንድ ኪንግደም ሴንተርም አልነበረችም። ሴንተር አልነበረችም ስንል በጣም ሩቅ ቦታ ላይ ነበር ያለችው። ለምሳሌ ሸዋን ብናይ ሸዋና ጎንደር በጣም የተራራቁ ናቸው። ስለዚህ ሩቅ ቦታ መሆኗና የኪንግደሙ ካፒታል ሆና ሩቅ ቦታ መሆኗ የሆነ ፕሮብሌም ይዞ መጥቷል። ኦኬ፣ ሩቅ ቦታ ያሉት የራሳቸውን ኢንዲፔንዳንት የሆነ ፕሮቪንስ ወይም ግዛት ለመመስረት ሲተጣሩ እናያለን። ሜቢ ታሪኩ ከስር ስለምናየው ማለት ነው። From the time of its foundation, the kingdom had lost control over the central and overlying territory. እንግዲህ ከምስረቷ ጀምሮ እስከ ፍጻሜዋ ድረስ የጎንደር ፒሪየድ ብለን እስከምንጠራው ማለቂያ ድረስ በመራቋ ምክንያት የተለያዩ ከሷ ተጎንደር ራቅ የሚሉ የተለያዩ ፕሮቪንሶችን ወይም ግዛቶችን የማጣት እድሉ ገጥሟት ነበር። ኦኬ፣ had lost control over the central and outlying territory ብዙ ነገሮችን አጣለች ማለት ነው። የርቀቱ ያመጣው ችግር ነው። This paved the way for the steady growth of regionalism and increasing independence of the great regional lords. ይሄ እንግዲህ ጎንደር ከተለያዩ ግዛቶች ርቃ መኖሯ ወይም ርቃ መመስረቷ ሪጂናሊዝም እንዲስፋፋ the growth of regionalism ይሄ ደግሞ ምንድነው የሚባል
ሪጂናል ዋርሎርዶች ወይም ደግሞ እነዚህ ጌቶች የራሳቸው ኢንዲፐንዳንት የሆነ ግዛት እንዲመሰርቱ ወይም ደግሞ ለሴንትራል ገቨርንመንት ወይም ለጎንደር አልገዛም እንዲሉ ወይም ባጭሩ ኢንዲፐንዳንት የሆነ ሪጂናል ሎርዶች እንዲፈጠሩ እድል ከፍቷል ወይም ደግሞ ይሄ እንደዛ አይነት ነገር እንዲፈጠር አድርጓል ማለት ነው። ጎንደር experienced a period of glory and splendor, particularly during the reigns of the first three kings. ጎንደር እንግዲህ በጣም ዝነኛ የሆነችው በጣም ያደገችው በጣም ፕሮስፔሪየስ የሆነችው ኦኬ ስፕሌንደር የሆነችው ወይም ያበበችው የፈካችው በሶስቱ ተከታታይ ንጉሶች ዘመን ነው። እነሱም እነማን ናቸው? የመጀመሪያው ፋሲለደስ አለ። ከ1632 እስከ 67 ድረስ ነው ያስተዳደረው። ፋሲለደስ የጎንደር መስራችም ጭምር ነው። ከሱ ቀጥሎ የነገሰው ዮሐንስ ዘ ፈርስት ወይም ዮሐንስ ቀዳማዊ ከ1667 እስከ 82 ድረስ አስተዳድሯል። ከዛ ኢያሱ ዘ ፈርስት ከ82 እስከ 1706 ድረስ ያስተዳደረ ነው። ሶ በእነዚህ በሶስቱ ንጉሶች ዘመን ጎንደር ፈክታ የነበረችበት አበባ የነበረችበት ታላቅ ደረጃ ደርሳ የነበረችበት ዘመን ነው። በሶስቱ ንጉሶች ማለት ነው። በአጭሩ ከ1632 እስከ 1706 ድረስ። ከዚህ በኋላ ግን የተለያዩ የስልጣን ሽኩቻዎች፣ የተለያዩ ትርኢቶች፣ ቻሌንጆች፣ ብዙ ፈተናዎች እናየዋለን። ከስር የደረሰውን መከራ የደረሰውን ችግር of the three the most powerful was ኢያሱ the first also nicknamed ኢያሱ the great። ከነዚህ ከሶስቱ መካከል ደግሞ ኢያሱ በጣም ፓወርፉል ኃይለኛ ተብሎ የሚጠራው በሌላ አጠራር ስሙ ታላቁ ኢያሱ እየተባለ ይጠራል። ኢያሱ ዘ ግሬት። ኢያሱ ዘ ግሬት ያልነው ኢያሱ ዘ ሊትል የሚባል ሌላ አለ። ኢያሱ ዘ ሊትል የሚባል አለ። አሁንም እዚህ ውስጥ የምናየው ሌላ ኢያሱ ወይም ኢያሱ ዘ ሰከንድ። ይሄ ኢያሱ ዘ ፈርስት ነው። ስማቸው እንዳይምታታባችሁ። ኢያሱ ዘ ፈርስት ማለት ኢያሱ ዘ ግሬት ነው። the powerful the most powerful king ብለን የምንጠራው ከሶስቱ መካከል ማለት ነው። He was the last powerful king who made a campaign southward across the Abbey River to regain the former province of the kingdom። በጣም ፓወርፉል ያስባለው ነገር እንግዲህ የንጉስ ወደ ደቡብ አቅጣጫ ዘመቻ የጦር ዘመቻ በማድረግ ወይም ካምፔን በማድረግ አባይ ሪቨር አካባቢ የሚገኙ የድሮ ግዛቶችን ማስመለስ የቻለ ንጉስ ስለሆነ ነው። ኢያሱ also campaigned to ሸዋ where he collected annual revenue። አሁንም ኢያሱ ወደ ሸዋ እንግዲህ ሩቅ ነው ለጎንደር፣ እዛ ድረስ በመሄድ ዘመቻ በማድረግ አመታዊ ግብርን መሰብሰብ የቻለም ንጉስ ነው። that is why ኢያሱ was called powerful king የተባለበትም ለዛ ነው። ነገር ግን ይላል however he recognized the powers of the rulers of ሸዋ። ምን አድርጓል? ለሸዋ ገዢዎች ሪኮግኒሽን ወይም እውቅና ሰጥቷል። ግን አመታዊ ግብርን ይሰበስባል ሄዶ ማለት ነው። The reign of ኢያሱ was also important in several other respects። የኢያሱ ስልጣን መያዝ እንግዲህ በሌላ በኩል ደግሞ ሌላ ጠቀሜታ አለው። During his reign a tradition civil code ፍትሐ ነገሥት was revised። አያችሁ አዳዲስ ህጎች ለምሳሌ ትራዲሽናል ሲቪል ኮዶች እንዲሻሻሉ ፍትሐ ነገሥት እንዲሻሻል ያደረገበት ሁኔታ ነው፣ ወይም ሪቫይዝድ እንዲደረግ ተደርጓል። ከዛ በተጨማሪ ላንድ ሎ ዌር አመንድድ ማለት ማሻሻል ማለት ነው። ከመሬት ጋር በተገናኘ የመሬት ህግ እንዲሻሻል አድርጓል። ታክስ ኤንድ ከስተም ዌር አልሶ ሪኮግናይዝድ። ታክስ ካስተም የሚባሉ ነገሮችም የተዋወቁት ብዙ ዘመን ነው፣ በኢያሱ ዘ ፈርስት ዘመን ወይም ኢያሱ ዘ ግሬት ተብሎ በሚጠራው ዘመን ማለት ነው። The reforms promoted the development of trade through which the king strengthened his relation with Egypt። ሌላው ሪፎርም ደግሞ የኢያሱ ዘ ግሬት የሰራው ደግሞ ከትሬድ ጋር ያለው ነገር ነው። ትሬድ በጣም እንዲበለጽግ እንዲያድግ ያደረገበት ሁኔታ ስፔሻሊ ከግብጽ ጋር ያለው የትሬድ ሪሌሽንሺፕ እንዲበለጽግ ያደረገበት ሁኔታ ኢያሱ ዘ ግሬት እንዲባል ወይም ደግሞ the most powerful king እንዲባል አስችሎታል። Toward the end of his reign, ኢያሱ the first himself violated the closed door policy introduced by King Fasilides። ከስልጣን ሊወርድ ትንሽ ሲቀረው ኢያሱ እራሱ ማለት ነው አፄ ፋሲለደስ ኢንትሮዲዩስ ያደረገው ነው የሚያስተዋወቀውን the closed door policy ወይም ዝግ ፖሊሲ የሚባለውን ነገር ጣሰው። ይሄ መጣሱ እንግዲህ ለሞቱ ወይም ደግሞ ለስልጣኑ ማብቂያ እንደ ምክንያት ተደርጎ ይቆጠራል። ለምን? ከስር እናየዋለን። As the king suffered from a skin disease, he invited a French physician, Jacques Pensant, who cured him in 1699። ኢያሱ ዘ ፈርስት ከባድ የሚባል የቆዳ በሽታ ያዘው። ከባድ የቆዳ በሽታ ሲይዘው የፈረንሳይ ሐኪም ጃኮስ ፔሰንትን ጋበዘው። ፔሰንት
ከዛ በ1699 ደርሶ ከዚህ በሽታ ሊፈውሰው ችሏል ማለት ነው። አንድ ስለዚህ ፈረንሳዊ ጃኮስ ፔንሰንት ወደ ጎንደር መጣ። የህግ ተጣሰ። ክሎዝ ዶር ፖሊሲ የሚባለው በባለፈው ክላሳችን ካስታውሳችሁ ሁለት አውሮፓውያኖች በዚህ በክሎዝ ዶር ፖሊሲ ዘመን መጥተው ነበረ። አንደኛው ቻርለስ ጃኮስ ፔንሰንት ነው፣ አሁን ያልነው ነው ፖሴንት ማለት ነው። ፖሰንት። ሁለተኛው ደግሞ ጄምስ ብሩስ ያልነው ነው። ከዛስ this was followed by the visit of 2 Jesuits and 1 Franciscan missionary። ይሄ ሰውዬ ከመጣ በኋላ 2 ጀሱዊቶች መጡ አሁንም ተከትለው። ጀሱዊቶች ኢትዮጵያ ውስጥ ወይም ደግሞ በክርስቲያን ሃይላንድ ኪንግደም ላይ ባደረሱት ችግር ምክንያት ነው ክሎዝ ዶር ፖሊሲ ኢንትሮዱስ ተደርጎ የነበረው። ስለዚህ ኢያሱ ዘፈርስት ይህን ነገር ክፍት አደረገ ወይም ደግሞ ክፍት ባያደርግም ህጉን ጣሰው። ስለዚህ 2 ጀሱዊቶች ወደ ጎንደር እንዲመጡ ከዛ ደግሞ ፍራንሲያን ሚሽነሪ ወይም ደግሞ የሃይማኖት ተላላኪም እንዲመጣ አደረገ። እሱ ብቻ አይደለም። the king also sent a delegation of 7 young Christians to the Pope of Rome። አያችሁ የንጉስ አሁንም ኢያሱ ዘፈርስት 7 ወጣት ክርስቲያኖችን ወደ ሮማው ጳጳስ ላከ ማለት ነው። This moves however has aroused suspicion among the clergy። እንደዛ አይነት እንቅስቃሴ በቀሳውስቱ ላይ ጥርጣሬ ያሳደረ። ይህ የተዘጋው ዝግ ፖሊሲ የተባለው ነገር እየተጣሰ ነው። አሁንም በቀደም ጊዜ ተከስቶ የነበረው ካቶሊክዝም ወደ ኢትዮጵያ መጥቶ ወይም ደግሞ ወደ ክርስቲያን ሃይላንድ ኪንግደም መጥቶ ያደረሰው ችግር እንደገና ሊፈጠር ነው የሚል ጥርጣሬ ያደረሰባቸው በቀሳውስቱ። ቀሳውስቱ ደግሞ ምዕመኑን ታንቀሳቀሱት ወይም ደግሞ ከቀሰቀሱት ወይም ቻስታሉት ንጉሱ አቅም አይኖረው። ኦኬ ከዛ ምን ተፈጠረ? ከዛም in the face of the mounting opposition ኢያሱ had no alternative but fell to an island in Lake Tana where he was pursued by assassin who murdered him። ከዛ እንግዲህ ክለጅ ወይም ደግሞ ይሄ የሃይማኖት መሪዎች ወይም ደግሞ ቀሳውስቱ ጥርጣሬ ሲያድርባቸው ምንም አማራጭ ስለሌለው ወይም ደግሞ ከዛ በተጨማሪ ቀሳውስቱ ብቻ አይደለም ባይዘው እዚህ ጋር ብዙ የሆነ ኦፖዚሽን ገጥሞታል ንጉሱ ላይ። ምንም አማራጭ የለውም። ወዴት ነው ሄደው? ወደ ሌክ ጣና ወይም ደግሞ ወደ ጣና ሐይቅ ደሴቶች ሄዶ ነው ያመለጠው። ነገር ግን ማምለጥ አልቻለም። ተከትለው ሄደው መርደር አደረጉት። አሳሲን ወይም ደግሞ ገዳዮች ተልከው መርደር አደረጉት፣ ገደሉት። ስለዚህ ለሞቱ ምክንያት ሆነ ያልኳችሁ እዚህ ጋር ክሎዝ ዶር ፖሊሲን መጣሱ ለሞቱ ምክንያት ሆነ ያልኳችሁ በዚህ ምክንያት ነው። ከውጭ ኃይሎች ጋር ግንኙነት ፈጠረ። ከዛም በክላርጂዎች ወይም ደግሞ በቀሳውስቱ ጥርጣሬ ያደረበት። ከዛ ስትሮንግ የሆነ ፖዚሽን ገጠመው። ወደ ጣና ሐይቅ ሄደ። ተከትለው ሄደው ገደሉት፣ አበቃለት። ከዛ በኋላስ on his days ሐሰን ተክለ ሃይማኖት ruled from 1607 up to 08 took the throne። ከሞተ በኋላ ልጁ ተክለ ሃይማኖት ስልጣኑን ተረከበና ዙፋኑ ላይ ተቀመጠ። ለአንድ ዓመት ብቻ አገለገለ ከ07 እስከ 08። ከዚህ በኋላ የጎንደር መከራ ይጀምራል። የአማርት የስበርስ ሪቫላሪዎች ወይም ደግሞ የስልጣን ሽኩቻዎች ምናምን ይጀምራሉ። ቢኮዝ በሶስቱ መሪዎች ወይም በሶስቱ ንጉሶች ዘመን ነበረ ጎንደር ፍሎሪሽ አድርጋ የነበረው። በፋሲለደስ በዮሐንስ ዘፈርስት እና ኢያሱ ዘፈርስት ዘመን ጎንደር በልጽጋ አድጋ ነበረ። ከዚህ በኋላ ግን ከባድ የሚባል የስልጣን ሽኩቻ ፖለቲካል ዲስኦርደር ምናምን ነገር ነው የሚገጥም። እንየው። The death of ኢያሱ ዘፈርስት was followed by a period of political disorder resulting from the power struggle። ከዚህ በኋላ ከዚህ ሰው ሞት በኋላ ከኢያሱ ዘፈርስት ሞት በኋላ ፔሪድ ኦፍ ፖለቲካል ዲስኦርደር እና ፓወር ስትራግል ወይም የስልጣን ሽኩቻ ነበረ። መርደር ኤንድ አሳሲኔሽን ኦፍ ኪንግስ ቢካም ኮመን። ይህ መገደል፣ ግድያ ምናምን ነገር ማስገደል፣ መግደል፣ ማስገደል ስፔሻል ንጉሶችን መግደል፣ ማስገደል በጣም ኮመን የተለመደ ነገር እየሆነ መጣ። because of this the king could not stay long on the throne። በዚህ ምክንያት እንግዲህ የሚሾሙ ንጉሶች ወይም ደግሞ ትሮን ወይም ደግሞ ዙፋን የሚይዙ ንጉሶች ረጅም ጊዜ መኖር አይችሉም። ወዲያው ነው የሚገደሉት፣ የሚሞቱ። because murder and assassination was common። they were either murdered or poisoned to death by their political rivals። ስለዚህ ንጉሶች ወይ ይገደላሉ ወይም ደግሞ ይመረዛሉ። በእነማን? በፖለቲካል ሪቫልስ፣ በፖለቲካ ተጻራሪዎች ወይም ተቃዋሚዎች ማለት ነው። This was a fate of the 5 kings who reigned between the murders of ኢያሱ ዘፈርስት in October 1706 and the beginning of the reign of King Bakafa ruled from 1721 up to 1721። እንግዲህ እንደዚህ አይነት እጣ ፌት ማለት እጣ ማለት ነው።
እንደዚህ አይነት የመርደር እና አሰሲኔሽን የገጠማቸው በአምስቱ ንጉሶች ነው። አምስቱ ንጉሶች ኢያሱ ዘፈርስት ከሞተ ጊዜ ጀምሮ እስከ በካፋ መምጣት ድረስ የተሾሙ 5 ንጉሶች አሉ። በመርዝም በግድያም ነው ያለፉት አምስቱ ንጉሶች። ከመቼ ጀምሮ? ከ1706 እስከ 1721 ድረስ። በ21 ግን ማን መጣ? ኪንግ በካፋ መጣ። ስለዚህ ከአምስቱ ንጉሶች መካከል አንዱ ተክለ ሃይማኖትም ነው። ተክለ ሃይማኖት የማን ልጅ ነው? የኢያሱ ዘፈርስት ነው። ስለዚህ እሱም ከሱ ቀጥሎ የነበሩ አራቱም ተመርዘውም ተገለውም ሙተዋል። ከዛ በኋላ ኪንግ በካፋ ሲመጣ ፖለቲካል ስቴቢሊቲ ገጠመ ማለት ነው፣ ወይም ደግሞ ፖለቲካው ተረጋጋ። ኦኬ the kings became too weak even to defend their own capital city Gondar, which was occasionally plundered by bands of robbers and bandits. ንጉሶቹ እዚህ የሚሾሙት ስፔሻሊ እነዚህ አምስቱ ንጉሶች ከተማቸውን ዲፌንድ ማድረግ አልቻሉም። ጎንደር ከተማ ማለት ነው። የተለያዩ ተደራጅተው የሚዘርፉ ዘራፊዎችና ሽፍታዎች ይመጣሉ። እዚህ ጋር ቡድን የተደራጀ ቡድን ማለት ነው። ፕሌንደር ማለት ዝርፊያ ነው። እንዲሁም ደግሞ ባንዲት ስንል ሽፍታ ነው። ስለዚህ ከሽፍታዎች ከዘራፊዎች ከተማይቱን ማደን አይደለም፣ ከተማይቱን ራሳቸውን ራሱ ተገድያ ማደን አልቻሉም። ቢኮዝ መርደር እየተደረጉ አሰሲኔት እየተደረጉ ነው፣ ፖይዝንድ እየተደረጉ ነው። አምስቱ ንጉሶች በዚህ ወይ የዕጣ ወይም የፌት ገጥሟቸዋል። Meanwhile, the clergy and members of the rival ruling family were engaged in an endless religious controversy. በዚህ መካከል ደግሞ ሌላ ነገር ተፈጠረ። ክለርጂ ወይም ደግሞ ቀሳውስቶችና የሪቫል ሩሊንግ ፋሚሊ የሚጻረሩ ኃይሎች ግሩፕ ወይም ቤተሰብ የሆነው ኢንድለስ ወይም ማብቂያ የሌለው የሪሊጂየስ ኮንትሮቨርሲ ወይም ደግሞ ሃይማኖታዊ ቀውስ ውስጥ ገቡ። ሃይማኖታዊ ቀውስ ስንል አንደኛው የሆነ ሃይማኖት ተከታይ ሌላኛው የሆነ ሃይማኖት ተከታይ የሆነና እርስ በርስ መጨቃጨቅ መነዛነዝ ወይም ደግሞ ማብቂያ የሌለው ችግር ውስጥ ገቡ። The controversy was the legacy of the legacy of the religious conflict between the Orthodox Church and the Roman Catholic Church. እንግዲህ ኮንትሮቨርሲ ወይም ደግሞ ይሄ ቀውሱ የተከሰተው ወይም ደግሞ ይሄ ክርክሩ ጭቅጭቁ የተፈጠረው በኦርቶዶክስ ቸርች እና በሮማን ካቶሊክ ቸርች መካከል ነው። ቢኮዝ ሮማን ካቶሊክ ቸርች አሁንም በክሎዝድ ዶር ፖሊሲ ቆመው ቢሆንም ኢያሱ ዘፈርስት የተወሰኑ 2 ጀሱዊቶችን አክሴፕት አድርጓል። ወደ ሮማው ፖፕ ደግሞ 7 ክርስቲያን ወጣት ክርስቲያኖችን ልኮ ነበረ። ስለዚህ የተወሰነ ክፍተት ነበረው ማለት ነው። The reign of Bakafa was relatively more peaceful than those of his predecessor. በካፋ ወደ ስልጣን መጣ። መቼ? በ1721 በ1721 በካፋ አፄ በካፋ ወደ ስልጣን ሲመጣ ፖለቲካው በተወሰነ መልኩ ተረጋጋ፣ ፒስፉል ሆነ። ከሱ ቀደም ከነበሩ ንጉሶች የተሻለ ከተማዋን አረጋጋት፣ ፖለቲካውን አረጋጋው ማለት ነው። During his reign, the kingdom enjoyed a short period of political stability. እሱ ስልጣን ከያዘ በኋላ አጭር ጊዜም ቢሆን ኪንግደሙ በጣም ደስ የሚል ፖለቲካል ስቴቢሊቲ ወይም የፖለቲካ መረጋጋት ገጠመ። በካፋ was admired for his efficient administration. በዚህ ምክንያት አፄ በካፋ ተመሰገነ። የአስተዳደር ዘይቤው በጣም አሪፍ ነው ተብሎ ተደነቀ፣ አድሜር ተደረገ። But his reign witnessed the beginning of the autonomous developments of Showa, which continued to be ruled by an independent lines of rulers for more than a century. ነገር ግን እዚህ ጋር በሱ አስተዳደር ጊዜ ሸዋ አካባቢ አውቶኖሚስ የሆነ አገዛዝ መጣ፣ ራስ ገዝ የሆነ ማለት ነው። ይህ ራስ ገዝ የራሳቸው የሆነ ላይን አላቸው፣ ኢንዲፔንዳንት ላይን ወይም ከጎንደራውያን ጋራ የማይገናኝ ባይዘው። እዚህ ጋር ስለ ጎንደር ስናወራ አሁንም ይሄ የሰለሞናዊ ዳይናስቲ ነው። ዳይናስቲውን ካየ ነው ማለት ነው፣ ሰለሞናዊ ነው። ስለዚህ ሸዋ ላይም ሌላ ነገር እየተፈጠረ ነው። በማን ዘመን? በበካፋ ዘመን ማለት ነው። በካፋ was succeeded by his young son ኢያሱ ዘ ሰከንድ also known as ኢያሱ ዘ ሊትል ruled from 1730 up to 1755። እዚህ ጋር ግራ እንዳትጋቡ። ኢያሱ ዘ ሰከንድ እና ኢያሱ ዘ ፈርስት። ኢያሱ ዘ ፈርስት ማለት ኢያሱ ዘ ግሬት ብለን የምንጠራው ከሶስቱ ጠንካራ ወይም ጎንደርን ፍሎሪሽ አድርገዋት ከነበሩ ንጉሶች መካከል ነው። ፋሲሌደስ አለ፣ ዮሐንስ ዘ ፈርስት አለ፣ ከዛ ኢያሱ ዘ ፈርስት አለ። ኢያሱ ዘ ፈርስት ምን ያደረገ ነው? ክሎዝድ ዶር ፖሊሲን የጣሰና ወደ ጣና ሲሄድ ወይም ወደ ጣና ሲያመልጥ በክለርጂዎችና በማህበረሰቡ ተቃውሞ ገጥሞት ጣና ገዳማት አካባቢ ሂዶ ሲደበቅ ተከትለው ሄዶ የተገደለ ነው ኢያሱ ዘ ፈርስት ወይም ኢያሱ ዘ ግሬት ተብሎ የሚጠራው። የተለያዩ ህግጋቶችን ለምሳሌ ስለ ፍትሐ ነገሥት፣ ስለ ትራዲሽናል ኮዶችን ምናምን
ያስተካከለ ብዙ ነገሮችን ያደረገ ነው ኢያሱ ዘፈርስት ወይም ኢያሱ ዘግሬት ተብሎ የሚጠራው። ኢያሱ ዘሰከንድ ማለት ግን የአፄ በካፋ ልጅ ነው ያዙ እዚህ ጋር፣ ወይም ኢያሱ ዘሊትል ታናሹ ኢያሱ ማለት እንችላለን። ኢያሱ ታላቁ፣ ሁለቱን ለዩዋቸው። የበካፋ ልጅ ነው፣ የአፄ በካፋ ልጅ ነው። የእቴጌ ምንትዋብ ልጅ ነው። እዚህ ጋር አሁንም ያዙ። እቴጌ ምንትዋብ ማነች? የአፄ በካፋ ሚስት ነች። እናያታለን ራሷን ችላ። ሁ ኢዝ እቴጌ ምንትዋብ? ሜቢ 10ኛ ክፍል ካስታውሳችሁ፣ አይ ቲንክ 10ኛ ክፍል በድሮ ነው እኛ በተማርንበት ጊዜ ሁ ኢዝ እቴጌ ምንትዋብ የሚል ራሱን የቻለ ቶፒክ ነበረ። He was made a king under the regency of his mother, እቴጌ ምንትዋብ, who comes from the Kwara and became another prominent woman in the politics of the Christian kingdom after Queen Eleni. እንግዲህ ተመልከቱ፣ ኢያሱ ዘሰከንድ የአፄ በካፋ ልጅ ነው። ከ1730 እስከ 1755 የነገሰ ነው። ኢያሱ ዘሊትል እየተባለ ይጠራል። የሚያስተዳድረውን በእናቱ እንደራሲነት ነው፣ ወይም እናቱ ናት እንደራሲ ሆና የምታስተዳድር ማለት ነው። እሱ ለሲምቦል ንጉስ ሆነ፣ ግን ሙሉ ስራውን የምትሰራው እናቱ እቴጌ ምንትዋብ ነች። እቴጌ ምንትዋብ ከቋራ ነው የመጣችው። ቋራ ጎንደር አካባቢ የሚገኝ ቦታ ነው። እቴጌ ምንትዋብ ትንሽ ከሚባሉ ፕሮሚናንት ውሜኖች ወይም ደግሞ በጣም ኢንፍሉዌንሻል ከሚባሉ ውሜኖች መካከል ትቆጠራለች። በክርስቲያን ኪንግ ደግሞ በጣም ጠንካራ ከሚባሉ ሴት ፖለቲከኞች መካከልም ነች። ከንግስት ኢሌኒ ቀጥላ ማለት ነው። ከንግስት ኢሌኒ ቀደም የቆየች ነች፣ የጥንት ነች። በ14ኛው ወይም በ13ኛው መቶ ክፍለ ዘመን የነበረች ነች ንግስት ኢሌኒ። At the time growing power, the regional lord had already become a threat to the powers of the Christian king. እንግዲህ እሷ ይህንን ስልጣን ይዛ በነበረችበት ጊዜ ወይም ኢያሱ ዘፈርስት ኪንግ በነበረበት ጊዜ ሪጂናል ሎርዶች ወይም ደግሞ ይሄ አንዳንድ ቦታዎች ላይ ያሉ መሪዎች እንትን እያሉ ነበረ፣ ጀስት ትሪት እያደረጉ ነበረ ማለት ነው። ክርስቲያን ኪንጎችን እየተጻረሯቸው ነበረ። ነገር ግን ይለናል ፓት ምንትዋብ succeeded in securing the power of her son through the support of she got from the lord and the chief of the Kwara who were her kinsmen. Look, የተለያዩ ትሬቶች የተለያዩ ቻሌንጆች ቢገጥሟትም እንኳ ማስተዳደሯን ቀጠለችበት። ምን በማድረግ? ከቋራ የተለያዩ ሎርዶችንና ችፎችን ይዛ በመምጣት እነዚህ እንግዲህ ሀር ኪንስሜን ዘመዶቿ ናቸው። ኪንስሜን ማለት ዘመድ ማለት ነው ባጭሩ። የስጋ ዝምድና ያላቸው ሰዎችን በማምጣት ሳፖርት እንዲያደርጓት እና በልጇ እንደራሲ ሆና እንድታስተዳድር አደረገች ማለት ነው። ስለዚህ securing the power of her son የልጇ ስልጣን እንዲቀጥል ማለት ነው። እንግዲህ እሱ ንጉስ ነው፣ እሷ ደግሞ አስተዳዳሪ ነች። The political elites organized by ምንትዋብ were known as the ቋረኞች named after their place of origin. እሷ ያደረጃቻቸው ፖለቲከኞች ወይም ሌቶች ወይም ካቢኔዎች ምን ተብለው ይጠራሉ? ቋረኞች ተብለው ይጠራሉ። ቢኮዝ ተቋራ የመጡ ስለሆኑ ነው ቋረኞች ተብለው የሚጠሩት። In particular, in 1732, she brought her brother ወልደ ልዑል to the court of Gondar and appointed him as ራስ ቢትወደድ, the equivalent of prime minister. እንግዲህ ዋናው እዚህ ጋር ያደረገችበት እንግዲህ በጣም ቅርብ ዘመዷ ወንድሟ ማለት ነው። በ1732 ወልደ ልዑል የሚባለውን ወንድሟን ጎንደር ላይ ያመጣችውና ሾመችው። ራስ ቢትወደድ የሚባል ስልጣን ሰጠችው። ከፕራይም ሚኒስተር ጋር እኩል የሆነ ማዕረግ አለው። Using his support and her kinsmen, she concentrated full power in her own hand and exercised a strong political power. እንግዲህ ወንድሟንና ሌሎች ኪንስመን ወይም ዘመዶቿን በመጠቀም ሙሉ ስልጣኗን ኤክሰርሳይዝ ማድረግ ጀመረች። ኢንዲፔንዳንት ሆነች። ያ ማለት ኢንዲፔንዳንት ስላችሁ ድጋፋቸው እንዳለ ሆኖ የዘመዶቿ የወንድሟ ድጋፍ እንዳለ ሆኖ ግን ፉል የሆነ ፓወር ኤክሰርሳይዝ ማድረግ ጀመረች። አሁን እዚህ ጋር ፉል ፓወር ኤክሰርሳይዝ ማድረግ አለማድረግ ምን ማለት መሰላችሁ? ልጇ ለምሳሌ ኪንግ ተብሎ ተቀምጧል፣ ግን የምትዘውረው ፖለቲካውን የምትዘውረው እሷ ነች። ስለዚህ ፉል የሆነ ስልጣን የለውም ማለት ነው ልጇ። ለሲምቦል ንጉስ ተደርገው ይቀመጡና አንዳንድ አካላት ስራውን የሚሰሩት ግን ሌሎች ይሆናሉ። ስለዚህ እሷ ችግር ሲገጥማት ወይም ደግሞ አቅም ሲያጥራት ወንድሟ አለ፣ ሌሎች ኪንስመን ወይም ዘመዶቹ አሉ። በእነሱ ሳፖርት ፉል የሆነ ኤክሰርሳይዝ ማራመድ ጀመረች ማለት ነው። After a short while, however, the influential position held by the lord and the chiefs of Kwara in the court incited a strong opposition from the lords of other provinces. ከሆነ ጊዜ በኋላ ግን በጣም ወሳኝ የሚባሉ ፖዚሽኖች በዘመዶቿ ሲያዙ፣ ስፔሻሊ ከቋራ በመጡት ሰዎች ሲያዙ ከሌላ ቦታ ላይ ያሉ ሎርዶች ከባድ የሚባል ኦፖዚሽን ወይም ደግሞ ተቃውሞን ይዘው መጡ።
ሌላ አካባቢ ላይ ያሉ ለምሳሌ ወሎ አካባቢ የሚኖሩ ኦሮሞዎች አሉ። እነሱ ከባድ የሚባልን ቻሌንጅ ይዘው መጡ ወይም ደግሞ ፖዚሽን ይዘው መጡ ማለት ነው። ቢኮዝ ከቋራ ዘመድ አዝማዶቿን እያመጣች ወሳኝ የሚባሉ ቦታዎችን ታስይዛለች፣ ስራዋን ትሰራለች። ሶ ከሌላ ቦታ ያሉት ሰዎች ስልጣን ይፈልጋሉ። ሶ ስትሮንግ የሆነ ፖዚሽን አሳደሩ ማለት ነው፣ ተቃውሞ። ኢያሱ ዘሰከንድ himself has tired of the growing powers of his mother's kinsmen። ኢያሱ ዘሰከንድ ወይም ደግሞ ዳግማዊ ኢያሱ ራሱ በዘመዶቿ የሚያዘው ስልጣን ቁልፍ የሚባሉ ቦታዎች የተያዘው ስልጣን እያደገ ሲመጣ እሱ ራሱ ምን ሆነ? የሆነ ችግር ውስጥ እየገባ መጣ ባንልም እንኳ ያሳስበው ጀመር ማለት ነው። ኦኬ so he decided to get rid of them and be replaced by alliance from ኦሮሞ lords, particularly the ወሎ ኦሮሞ chief። ከዛ ምን አደረገ መሰላችሁ? ይሄ ኢያሱ ከቋራ የሚመጡ ሰዎችን መተካት ጀመረ። ከየት በመጡ? ከኦሮሞ በመጡ ሎርዶች መተካት፣ ሪፕሌስ ማድረግ፣ ከነሱ ጋራ በመደራጀት ወይም ከነሱ ጋራ አላይን ወይም ደግሞ አንድነትን በመፍጠር ከቋራ የሚመጡ ሰዎችን በኦሮሞች የመተካት ስራ ለመስራት ሞከረ። ፓርቲኩላርሊ ዘወሎ ኦሮሞ ቺፎች ጋር ማለት ነው። ይህ የሆነበት ምክንያት እንዴት ነው? ከኦሮሞች ጋር እንዴት ሪሌሽንሺፕ ሊፈጠር ቻለ ካልን ምክንያቱ ከስር ተቀምጧል። ኢያሱስ ፋደር በካፋ had earlier spent some years of exile while with the ወሎ ኦሮሞ chief called አሚዞ። እዚህ ጋር ነው ሚስጥሩ። ኢያሱ ዘሰከንድ ለምንድን ነው ከወሎ ኦሮሞች ጋር ሪሌሽንሺፕ ፈጥሮ የነበረው ካል አባቱ በካፋ የምንትዋብ ባል ኦኬ፣ በካፋ እንግዲህ በ1721 ነግሶ የነበረ ነው። ኦኬ ነግሶ ነበረ፣ ከዛ ሞተ፣ ከዛ ልጁ ነገሰ ኢያሱ ዘሰከንድ። ከዛ እናትየቱ እንደራሴ ሆና ቀጠለች እያልን ነው እያወራን ያለ ነው አይደል? ከወሎ ኦሮሞች ጋር ሪሌሽንሺፕ የፈጠረው ለምንድን ነው ኢያሱ ካል አባትየው በካፋ በግዞት ኤክሴል ማለት በግዞት ማለት ነው። በግዞት ወሎ ኦሮሞ ላይ ከወሎ ኦሮሞች ጋር ይኖር ነበረ። ስለዚህ ከነሱ ጋር ቤስት ሪሌሽንሺፕ ነበረው። በዋናነት ደግሞ የወሎ ኦሮሞ ቺፍ የሆነው ካሚዞ ጋር ጥብቅ ግንኙነት ነበረው። በዛ ምክንያት ኮንሲኩዌንስሊ በካፋ ሜንቴን የጉድ ሪሌሽንሺፕ ዊዝ this ኦሮሞ ፋሚሊ some of whom he had invited to this court። ስለዚህ በካፋ ከነዚህ ሰዎች ጋር አሪፍ ሪሌሽንሺፕ ነበረው። እሱ ብቻ አይደለም፣ ኢያሱ ዘሰከንድ ያገባትም ዋቢ የምትባል ኦሮሞ ነች። ይሄው ኢያሱ ዘሰከንድ ማለት ነው። ኢያሱ extended his relation with the Oromos further by marrying ዋቢ who was baptized as በርሳቤህ። አያችሁ፣ ኢያሱ ዘሰከንድ አሁን አልተቻለም። ከኦሮሞች ጋር ያለው ሪሌሽንሺፕ ምን አደረገ? ዋቢ የምትባላን ወይም ዋቢት ተብላ የምትጠራዋን ልጅ አገባ። ይቺ ዋቢት እንግዲህ የየጁ ዳይናስቲ ወይም የየጁ ዘር ነው ያለባት ወይም ለኦሮሞ ዝርያ ያለባት ናት። አስጠምቆ ፓፒታይዝድ አስደርጎ በርሳቤህ የሚባል የክርስትና ስም ተሰጣትና ሚስቱ አደረጋት። ከዛ ልጅ ወለዱ። ልጃቸው ማን ይባላል? ኢዮአስ። ከስር እናየዋለን። this event marked the active involvement of the ወሎ ኦሮሞስ in the politics of the Christian Highland Kingdom። አያችሁ፣ ኢያሱ ዘሰከንድ ዋቢን ማግባቱ ኦሮሞች በክርስቲያን ሃይላንድ ኪንግደም ዳይሬክትሊ ፓርቲሲፔት እንዲያደርጉ አደረጋቸው። በክርስቲያን ሃይላንድ ኪንግደም ፖለቲክስ ዙሪያ እንዲሳተፉ አደረጋቸው። ቢኮዝ ልጃቸውን ሰጥተዋል፣ አግብቷታል። ከዛ ኢዮአስ የሚባልም ልጅ ወለዱ ማለት ነው። ማን? ኢያሱ ዘሰከንድ እና ዋቢ። እንዳትረሱ፣ እቴጌ ምንትዋብ አሁንም አገር እያስተዳደረች ነው፣ እንዳትረሱ። ኢያሱ ዘሰከንድ was succeeded by his son ኢዮአስ። ኢዮአስ ደግሞ ከ1755 እስከ 1769 ድረስ የቆየ ነው። አሁን ኢዮአስ ማን ነው? እንዳትረሱ፣ የኢያሱ ልጅ የዋቢ ወይም የቤርሳቤ ልጅ ነው። ስለዚህ ኢያሱ በአንድ በኩል የክርስቲያን ሃይላንድ ኪንግደሙ ዘር ነው፣ በአንድ በኩል ደግሞ የወሎ ኦሮሞ ዘር ነው በእናቱ። አሁንም ኢያሱ የእቴጌ ምንትዋብ የልጅ ልጅ ነው። ቢኮዝ ኢያሱ ዘሰከንድ የምንትዋብ ልጅ ስለሆነ። ልብ በሉ። አሁን ምንትዋብ የማን እንደራሴ ነበረች? የኢያሱ ዘሰከንድ። በልጁ ተተካ ማለት ኢያሱ ዘሰከንድ ሙቷል ማለት ነው። ኢዮአስም አሁንም እንደራሴው ማነች? አሁንም እስካሁን ድረስ እቴጌ ምንትዋብ። ስለዚህ ኢዮአስ ruled from 1755 up to 1769 who was born on ዋቢት ወይም ቤርሳቤህ። during his reign the influence of the Oromo further increased።
መጀመሪያ ዋቢትን ሲያገባት ነበረ ዳይሬክትሊ ኢንቮልቭ ያደረጉት የተሳተፉት የወሎ ኦሮሞዎች። ጭራሽ ልጅ ሲወልዱ ደግሞ ባሰባቸው ኢንክሪዝ አደረገ ማለት ነው ኢንፍሉዌንሳቸው ወይም ተጽዕኗቸው። ቢኮዝ ወልደናል ከብደናል በቃ ዝምድና ፈጥረናል፣ ሰው እኛም በፖለቲካው ዘርፍ መሳተፍ እንፈልጋለን፣ መሪ መሆን እንፈልጋለን አሉ ማለት ነው። እነማን? ኦሮሞዎች። and the Gurage family who felt dominant by the የእጁ ኦሮሞስ began to challenge the rule of ኢዮአስ። አያችሁ ተመልከቱ። ቋረኞች የሚባሉ አሉ። የማን ዘመዶች? የእቴጌ ምንትዋብ ዘመዶች ጎንደር ላይ መጥተው በጣም ኢንፍሉዌንሻል የሚባሉ ፖዚሽኖችን የያዙ ከወንድሟ ጀምሮ ማለት ነው ከራስ ቢትወደድ ወልደ ልዑል ጀምሮ ያሉ ሌሎች ዘመዶቿ በሙሉ ቁልፍ ቦታዎችን ይዘዋል። ስለዚህ የእጁ ኦሮሞች ቻሌንጅ ሊያደርጉን ነው ወይም ደግሞ ዶሚኔት ሊያደርጉን ነው ብለው ሲያስቡ ቻሌንጅ ማድረግ ጀመሩ። እነማን? ቋረኞች። እነማንን? የእጁ ኦሮሞች። ታሪኩ ፍሎ በጣም እየገባችሁ ነው ብዬ አስባለሁ። ከዛስ the growing threat to his power forced the young king to depend more and more on the support of his maternal kinsmen። አሁን ቋረኞች ማንን ቻሌንጅ እያደረጉት ነው? ኢዮአስን። ለምንድን ነው ቻሌንጅ ያደረጉት? ከሴት ዘመዶች ወይም ደግሞ ከእናቱ ዘመዶች ጋር ሪሌሽኑ እየጨመረ ስለመጣ ወይም የኦሮሞዎች ኢንፍሉዌንስ እየጨመረ ስለመጣ ቋረኞች ኢዮአስን ኢንፍሉዌንስ ባረቁ ቁጥር ኢዮአስ ደግሞ እንግዲህ ወጣት ነው ገና፣ በማን ላይ ሞር ዲፐንድ እየሆነ መጣ? ያንግ ኪንግ ቱ ዲፐንድ ሞር ኤንድ ሞር ኦን ደ ሳፖርት ኦፍ ሂዝ ማተርናል ኪንስማን። ማተርናል ማለት በእናቱ በኩል ያሉ ዘመዶች ጋር ሞር ጥገኛ እየሆነ የእነሱን ሳፖርት እየፈለገ መጣ። ስለዚህ የእጁ ኦሮሞች ወደ ጎንደር ሄደው የፖለቲካ ስልጣን እንዲሰጣቸው የማድረጉ ነገር እየጨመረ መጣ ማለት ነው። ቢኮዝ እሱ ከማን ጋር ሙጥኛ አለ ወይም ከማን ጋር ሞር ዲፐንድ እየሆነ ወይም ጥገኛ እየሆነ መጣ? ሂዝ ማተርናል ኪንስሜን ከእናቱ ዘመዶች ጋር። Accordingly, he invited his Oromo cousin, two powerful brothers of Bersabeh by the name of Lubo and Birle, who arrived in Gondar with 3,000 horsemen። በጣም ጥገኛ እየሆነ መጣ ብያቸዋለሁ ከእናቱ ዘመዶች ጋር ወይም በጣም ከነሱ ጋር ሪሌሽኑ እየጨመረ መጣ ብያቸዋለሁ። ማን? ኢዮአስ። ኢዮአስ ማን ነው? የኢያሱ ዘሰከንድ ልጅ፣ የዋቢ ልጅ፣ የእቴጌ ምንትዋብ ልጅ ልጅ። ከዛ ምን አደረገ? የእናቱ ወንድሞች ኦሮሞዎች ናቸው። ወንድሞች ሁለቱ ፓወርፉል የሚባሉ በጣም ጠንካራ የሚባሉ ወንድሞች የቤርሳቤህ ወይም ደግሞ የዋቢት ወንድሞችን ሉቦንና ብርሌን ጠራቸው። ወደ ጎንደር 3000 ያክል ፈረሰኞችን ይዘው መጡ ማለት ነው። Thus the influence of the ወሎ ኦሮሞ on the politics of ጎንደር grew strong። ከዚህ በኋላ እነዚህ ሰዎች ጎንደር መጡ። ከዛ ኢንፍሉዌንሳቸው ተጽዕኗቸው በፖለቲካው በጣም እየጨመረ መጣ ማለት ነው። ኦሮሞኛ ቋንቋ ራሱ ኦሮሞ ላንጉጅ became a language frequently spoken in the court of ጎንደር ከተማ ላይ ኦሮሞኛ እየተነገረ መጣ ማለት ነው። እየተነገረ መጣ። At this point it would be increasing to provide a few lines about the እቴጌ ምንትዋብ። አሁን እዚህ ጋር ስለ እቴጌ ምንትዋብ የሆነ ነገር እናውራ። a few line ወይም የተወሰነ መስመር ስለ እቴጌ ምንትዋብ እናውራ እዚህ ጋር። She was one of the few successful women political elite in Ethiopia who exercised a real power for many years። እንግዲህ ስለ እቴጌ ምንትዋብ እዚህ ጋር ስናወራ በጣም ጥቂት ከሚባሉ ውጤታማ ወይም ደግሞ ሰክሰስፉል ከሆኑ ሴት ፖለቲከኞች መካከል ትመደባለች። ማን? እቴጌ ምንትዋብ። ሪል የሚባል ፓወርን ኤክሰርሳይዝ ያደረገች፣ በገዛ እጇ ስልጣንን ምን ያደረገች? ኤክሰርሳይዝ ያደረገች፣ ስልጣንን ምን ያደረገች? የተገበረች። ኦኬ፣ ማንም ሳይገፋት እንደዚህ አድርጊ እንዲህ በይ ሳይላት፣ ግን ሳፖርተሮች ነበሯት፣ ረዳቶች ራሷ የሰየመቻቸው። ስለዚህ ሪል ፓወርን ኤክሰርሳይዝ ያደረገችው በጣም ትንሽ ከሚባሉ ሴት ፖለቲከኞች መካከል አንዷ እቴጌ ምንትዋብ ነች። her success were the result of several factors። እንግዲህ ውጤታማ የሆነችበት የተለያዩ ምክንያቶች አሏት። in the first place የመጀመሪያ ላይ የምናገኘው እዚህ ጋር she combined natural beauty with personal skill to manipulate the political development which were ended found a good harmony in her personality። እንግዲህ ናቹራል የሆነ ቢዩቲ ያላትን ምናምን ነገር ነው የሚለው። ከዛ በተጨማሪ ፐርሰናል ስኪሏንም ተጠቅማ ፖለቲካል ዴቨሎፕመንትን ማምጣት የቻለች ጥሩ የሚባል ፐርሰናሊቲ ያላት ወይም ማንነት ያላት ናት የመጀመሪያዋ። among other things so as to prevent the usual disorder and
usually broke out following the death of the reigning monarchy. She managed to keep the death of her husband በካፋ secret። ከዛ በተጨማሪ ደግሞ እንግዲህ ብዙ ጊዜ የንጉሶች ሚስቶች ባላቸው ሲሞት የባላቸውን ሞት ሚስጥር ያደርጉም። ከዛ በተጨማሪ በሐዘን ተሰብረው ምናምን ወደ ፖለቲካው ተጠግተው ስራ የመስራታቸው ሁኔታ የተለመደ አይደለም። ነገር ግን እቴጌ ምንትዋብ የባሏን የበካፋን ሞት ሰክሬት አድርጋ ሚስጥር አድርጋ ጭራሽ እንደውም እሷ በሱ ቦታ ተተክታ የልጇን ደራሲ በመሆን ስልጣን ኤክሰርሳይዝ ማድረጓ በጣም ሰክሰስፉል እንድትሆን አድርጓታል ማለት ነው። in the meantime she summoned ማለት መሰብሰብ መጥራት ማለት ነው። her close relatives from ቋራ and gave them important posts so that revolt could be quickly suppressed። ሌላኛው ደግሞ በጣም ውጤታማ እንድትሆን ያደርጋት ሰክሰስፉል እንድትሆን ያደርጋት እሷ ላይ አምፀው ስልጣኗን ቀምተው ጎንደርን ወዳልሆነ ነገር ሊወስዱ ያመፁ አካላት ወይም ሪቮልት የቀሰቀሱ አካላትን ከቋራ ዘመዶቿን በመሰብሰብ ሰፕረስድ እንዲሆኑ ወይም ደግሞ አመፁ እንዲከሽፍ የማድረግ ስራ ሰርታለች። ኦኬ ይሄ እሷን ምን እንድትሆን አድርጓታል ማለት ነው። ፕሮሚነንት እንድትሆን ወይም ደግሞ ስኬታማ እንድትሆን ሰክሰስፉል ውሜን ፖለቲሽያን እንድትሆን አድርጓታል። ሁለተኛ ይሄ እስካሁን ያየነው እንግዲህ the first place ብለን ያስቀመጥነው ነው። በሁለተኛ ደረጃ ምንትዋብ concluded effectively political marriage alliance with the house of the most influential lords of በጌምድር ጎጃም፣ ወሎ ወይም ደግሞ የእጁ ኦሮሞ and ትግሬ። ሌላኛው ደግሞ የጋብቻ የፖለቲካል ጋብቻ የሚባል አለ በታሪክ። የፖለቲካ ጋብቻ ማለት ለምሳሌ ንጉሱ ነው የሆነ ሽፍታ ሲያስቸግራቸው ልጁን ይድሩለታል። አያችሁ ልጁን ይድሩለትና በማሪጅ ቤተሰብ እንዲሆን አድርገው የዛን ቻሌንጅ ይቀንሱታል፣ ትሪቱን ይቀንሱታል ማለት ነው። ስለዚህ እቴጌ ምንትዋብ ከቤጌምድር ሎርዶች ጋራ ወይም መሪዎች ጌቶች ጋራ ከጎጃም ከወሎ ወይም የእጁ ኦሮሞ ከሚባሉት ከትግሬዎች ጋራ የጋብቻ የፖለቲካል ጋብቻ ግንኙነት ነበራት። Thus political marriage except the one concluded with the የእጁ ኦሮሞ further strengthens the influence of ምንትዋብ። ከየእጁ ኦሮሞ ጋብቻ በስተቀር ሌሎች ጋራ በጌምድር ጎጃም ትግሬ ጋር ያደረገችው የጋብቻ ግንኙነት ውጤታማ አድርጓታል። እሷም ኢንፍሉዌንሻል ወይም ደግሞ ተጽዕኖ ፈጣሪ እንድትሆን አድርጓታል። Though the marriage between Iyas the second her son and Wabit an Oromo did not initially prevent ምንትዋብ from achieving her objective. After the death of Iyas II, it results in a long period of rivalry and war between the ቋረኛ and the የእጁ ኦሮሞስ that claimed the lives of many people። ተመልከቱ መጀመሪያ ላይ ልጇ ኢያሱ II ዋቢትን ወይም ደግሞ ቤርሳቤህን ሲያገባት የምንትዋብ ስልጣን እንዳለ ነበረ ማለት ምንም ቻሌንጅ አልገጠመውም ነበረ። አላማዋን እያሳካች ነበረ። ነገር ግን ኢያሱ II ወይም ልጇ ከሞተ በኋላ ከባድ የሚባል ሪቫላሪ ወይም ደግሞ ተቃውሞ ገጠማት። ከማን? ከዋቢት ዘመዶች ራሱ ከዋቢት ጋራ ማለት ነው። ከዛ በቋረኞችና በየእጁ ኦሮሞዎች መካከል ከባድ የሚባል ዋር ወይም ጦርነት ወይም ደግሞ ኮንፍሊክት ውስጥና ብዙ ሰዎች ያለቁበት ሁኔታ ተፈጥሯል። However ነገር ግን for the first time in the history of Ethiopia the Oromos were integrated in the family of the country's power elite። እዚህ ጋር ማወቅ ያለብን ነገር ኦሮሞዎች በዚህ ሰዓት ነው ዳይሬክትሊ በፖለቲካ ኢንቮልቭ ለማድረግ ወይም ኢንተግሬት ማድረግ የጀመሩት። ቢኮዝ ዋቢትን ማን አግብቷታል? ኢያሱ ዘሰከንድ አስጠምቆ ማለት ነው። በዚህ ምክንያት ኢንተግሬትድ ወይም ደግሞ የአንድነት መፍጠር ምናምን ማለት ነው፣ ወይም መጨመር መታከል ማለት ነው። ይሄ ሁለተኛው ነው። ሶስተኛው ፋክተር እቴጌ ምንትዋብን ታላቅ ያደረጋት that sustained the influence of Empress ምንትዋብ for such a long period of time was her concern for the society። እንግዲህ ለረጅም ጊዜ ኤምፕረስ ምንትዋብ ወይም ደግሞ እቴጌ ምንትዋብ ለረጅም ጊዜ ስልጣን ላይ እንድትቆይ ያደረጋት ለማህበረሰቡ ያላት ክብር ነው፣ ለማህበረሰቡ የምትሰጠው አትኩሮት ነው። ባይዘው እዚህ ጋር ለወንድ አጼ ካልን ለሴት እቴጌ ነው የምንለው። ኦኬ እቴጌ ምንትዋብ ኢምፕረስ ምንትዋብ ወይም እቴጌ ብለን መጥራት እንችላለን። ወንድ ሲሆንም ኢምፐረር እንለዋለን። as was the tradition before her ምንትዋብ won the acceptance of the clergy and peoples by constructing churches that received a glorious gifts and land granted as a gold።
እንግዲህ ምንድን ነው ያደረገችው እቴጌ ምንትዋብ ወይም ኤምፕረስ ምንትዋብ በማህበረሰቡ ዘንድ ተቀባይነት እንድታገኝ ያደረገበት ዋነኛው ምክንያትና ሰክሰስፉል እንድትሆን ያደረጋት ለማህበረሰቡ ቤተክርስቲያናትን ትሰራ ነበረ። ቤተክርስቲያንን መስራት ብቻ ሳይሆን በጣም የሚገራርሙ ግሎሪየስ የሚባሉ ጊፍቶችን ትሰጥ ነበረ። እሱ ብቻ አይደለም፣ መሬት ትሰጣለች እንደ ጉልት ማለት ነው። ይህ በክላጁ ወይም በቀሳውስቱ ተቀባይነት አግኝቷል። ቀሳውስቱ በዛ ዘመን ተቀባይነትን ከሰጣችሁ ወይም ደግሞ ተተቀበላችሁ ማህበረሰቡ የቄሱን ትእዛዝ ነው በዋናነት የሚቀበሉት። ስለዚህ ማህበረሰቡ አክሴፕት ያደርጋቸዋል ማለት ነው። ወርዚ ሜንሽንድ ደብረ ፀሐይ ቁስቋም ኢን ጎንደር ኤንድ ናርጋ ስላሴን ለክታና ጣና ሐይቅ ላይ ናርጋ ስላሴ የሚባል ቤተክርስቲያን የምታውቁት ሆነ እዛ አካባቢ ያላችሁ ባህር ዳር ዙሪያ ያላችሁ ልጆች ለምሳሌ የምታውቁ ከሆነ እቴጌ ምንትዋብ ናት ያሰራቸው። ደብረ ፀሐይ ቁስቋም ጎንደር ውስጥ ደግሞ ጎንደር ልደታ ክፍለ ከተማ ከፍ ብሎ ወይም ደግሞ ከሆስፒታሉ ከፍ ብሎ ያለ ቤተክርስቲያን አለ። እሱም ቤተክርስቲያን የሚያሰራቸው እሷ ነች። በአጋጣሚ ደብረ ፀሐይ ቁስቋም ቤተክርስቲያን ላይ የሆነች በስተጀርባ በኩል ፍርስራሽ ምናምን አለ። ያው ቅርስ ስለሆነ የካቡ ፍርስራሽ ምናምን አለ። እዛ ጋር የጄምስ ብሩስ ቢሮ ነበረች። ጄምስ ብሩስ እዛ ተቀምጦ ነበር ይጽፍ የነበረው ሶ እዛ ጋር ተቀምጦ ምንድነው ሲሰራ የነበረ የተለያየ ታሪክን ሲያፋልስ፣ በተለይ ደግሞ ይሄ ቀደም ነግሬያችኋለሁ ስለ መጽሐፈ ሄኖክ ባይዘው አውሮፓውያኖች እዚህ ስልጣን ላይ ለመድረስ ወይም እዚህ ስልጣኔ ላይ ማለት ነው እዚህ ስልጣኔ ላይ ለመድረስ የተጠቀሙበት መጽሐፍ ነው። ኦኬ ዋናውን መጽሐፍ የሰውዬ ይዞት እንደሄደ ምናምን ነው የሚነገረው። በተለይ የተለያዩ መድኃኒት ቅመሞች እዚህ ጀርመኖች ለምሳሌ ግዕዝን ምናምን እስከ ፒኤችዲ ድረስ ይማራሉ የሚባል ወሬ ትሰማላችሁ። እየተማሩም ነው። ያ የሆነበት እንደዚህ አይነት መጽሐፎችን ለማጥናት ይቃናቸው ዘንድ ነው። ቢኮዝ ያ መጽሐፍ በግዕዝ ስለሆነ የተጻፈው ማለት ነው። እናም ለመጀመሪያ ጊዜ የተገኘው ኢትዮጵያ ውስጥ ስለሆነ እግረ መንገድ ልንገራችሁ ብዬ ነኝ። The growing influence of the Wolo Oromo further aggravated the oppositions of the alienated Amara ruling elites. ምንትዋብ took part in the opposition against her grandson. እዚህ ጋር እንግዲህ አሁን ተመልከቱ፣ ሁለት ቡድን ተፈጥሯል። አንደኛው ቡድን እቴጌ ምንትዋብ ነች እና ቋረኞቹ ቤተሰቦቿ። ሁለተኛው ደግሞ ዋቢት ነች። የዋቢት ቤተሰቦች ወይም ደግሞ የቤርሳቤህ ቤተሰቦች ወይም ደግሞ የእጁ ኦሮሞ የሚባሉት ናቸው። ስልጣንን ለመያዝ በመሃል እንግዲህ ልጃቸው አለ። ኢዮአስ ኪንግ ነው፣ ንጉስ ነው። እንደራሴ ሆና እየሰራች ያለችው እቴጌ ምንትዋብ ነች። ሶ ፖዚሽኑ በሁለቱ መካከል በጣም ከባድ ሆኗል። አፍተር ዘ ዲዝ ኦፍ ራስ ቢትወደድ ወልደ ልዑል in 1767 the struggle for power between the two opposing faction, namely the relatives of ምንትዋብ and those ቤርሳቤህ grew tense. አሁን እንግዲህ ጠቅላይ ሚኒስቴር ሆኖ የሚያገለግለው እንደ ጠቅላይ ሚኒስቴር ሆኖ የሚያገለግለው ራስ ቢትወደድ የሚል ማዕረግ ያለው ወልደ ልዑል የተባለው ወንድሟ የማን የእቴጌ ምንትዋብ ወንድም በ1767 ሞተ። ሲሞት ፓወር ስትራግሉ ከበደ። ምንትዋብን ቻሌንጅ አረጓት። ቀኝ እጇ የሆነው ወንድሟ ሲሞትባት፣ ስለዚህ የቤርሳቤህ ዘመዶች ለፓወር ስትራግል በከፍተኛ ሁኔታ መታገል ጀመሩ። ፋይናሊ to resolve the problem and to maintain her position through his help, ምንትዋብ invited a powerful Tigrayan lord ራስ ሚካኤል ሱል to become the guardians of the king. እንደዚህ አይነት ችግሮችን እንግዲህ ከዚህ ቀደም ወንድሟን ነበረ ታሰረ የነበረችና ዘመዶቿን ወንድሟ ሞተባት። ስለዚህ ከጎጃም ከበጌምድር ከትግራይ ጋራ ፖለቲካል የሆነ ማሬጅ አካሄዳ ጥሩ ሪሌሽንሺፕ አላ ብለናል። ሶ የትግራዩ በጣም ፓወርፉል የሚባለውን ሎርድ ራስ ሚካኤል ሱልን ጠራችው፣ ጋበዘችው። ለምን? ቻሌንጁ እንደከበዳት እና ይሄን ነገር ሜንቴን እንዲያደርግላት ወይም እንዲፈታላት ስለፈለገች እንዲያግዛት ስለፈለገች ችግሩን ፈቶ እንዲመለስ ነው የፈለገች እሷ። እና ደግሞ የንጉሶች ጋርዲያን እንዲሆን ወይም ጠባቂ እንዲሆን ፈልጋ ነበር። ከዛ መጣ ራስ ሚካኤል arrived in Gondar in 1768 with a large Tigrayan forces and suppressed the opposition brutally. በአመቱ እንግዲህ ወንድሟ በሞተ በአመቱ በ67 ነው ወንድሟ የሞተ። በ68 ራስ ሚካኤል ሱል ጎንደር ደረሰና በርካታ የጦር ኃይሎችን ይዞ ነበር የመጣው። ከዛ ይህን ኦፖዚሽን ወይም ደግሞ ይህንን ተቃውሞ በአንድ ጸጥ አደረገው ማለት ነው። ነገር ግን እሱ ችግር ሊፈጥር ነው፣ ራሱ መቶ ችግር ሊፈጥር ነው። ችግር ይፈታል የተባለው አካል ችግር ሊፈጥር ነው። then he made himself ራስ ቢትወደድ and guardians of reigning king ኢዮአስ። አያችሁ ምን አደረገ? ራሱን ራስ ቢትወደድ የሚል ማዕረግ ሰጠ።
ከዛ የኢዮአስም ጠባቂ ሆነ። በጣም ፎርቹኔትሊ ነገር ግን እንዳለመታደል ሆኖ ምን አደረገ? ኤን ዘ ትሪጊው ማለት እዚህ ጋር ሴራ ማለት ነው። ዳት ፎሎድ ራስ ሚካኤል ጎት ኢዮአስስ መርደር ኤን 1769 በ1769 ኢዮአስ ተገደለ። እንግዲህ ጠባቂ ነበር እኮ ራስ ሚካኤል ሱል ጠባቂ ተብሎ የንጉስ ጠባቂ ተብሎ ነበር እንትን የተባለው ችግር ይፈታል የተባለው እንዲገደል አስደረገና ፑት ኦን ደ ትሮን a 70 years old man ዮሐንስ II ኢዮአስን አስገድሎ ማንን ተካ? የ70 ዓመት አዛውንት ዮሐንስ II ወይም ዳግመ ዮሐንስን ሾመው። በ70 ዓመቱ ምን ሊያደርግ ነው? ኢማጂን እንግዲህ ያረጀ ሰው ነው። ከዚህ በኋላ ዘመነ መሳፍንት መጣ ማለት ነው። this event marked the beginning of ዘመነ መሳፍንት the era of warlord. this is our today's topic. ልከልስላችሁና ልጨርስ። የጎንደር ፔሪድ የምንለው ከ1636 እስከ 1769 እስከዚህ ድረስ ነው። የመሰረታት ፋሲለደስ በ1636 ሶስት ንጉሶች ፋሲለደስ፣ ዮሐንስ ዘፈርስት፣ ኢያሱ ዘፈርስት ነግሰው በነበረበት ጊዜ ነው ጎንደር ታላቅ የነበረችው። ከዛ በኋላ መርደር ኤንድ አሳሲኔሽን ኮመን እየሆነ መጣ። ከዛ የንግድ መስመሩን ስናይ ከደቡብ አቅጣጫ ወደ ጎንደር መጥቶ ይገባ ነበር። ጎንደር ላይ ለሁለት ይከፈላል፣ ወደ ምጽዋና ወደ መተማ። ከዛ በኋላ የነምንትዋብ ታሪክ ይቀጥላል። የነ ኢያሱ ዘሰከንድ የነ ኢዮአስ። እዚህ ጋር ማን አባት ነው ማን ልጅ ነው የሚለውን ነገር ልንገራችሁ። በካፋ የምንትዋብ ባል ነው። ኢያሱ ዘሰከንድ ልጇ ነው። ኢዮአስ የልጅ ልጇ ነው። ዋቢ የኢያሱ ዘሰከንድ ሚስት የኢዮአስ እናት ነች። ኦኬ። ከዛ በመሃል በሚፈጠሩ ችግሮችን ለመፍታት ስትል ከቋራ የመጣች ስለሆነች እቴጌ ምንትዋብ ቋረኞችን እየጋበዘች ምናምን ስልጣን ትሰጥ ነበረ። በተለይ ወንድሟ ራስ ቢትወደድ ወልደ ልዑል ሲያግዛት ኖሮ በ1667 ሞተ። ከዛ በሱ ቦታ ራስ ሚካኤል ሱልን ከትግራይ ጠራችው። እሱም በ68 ተደረሰና ችግሩን ፈታው። ነገር ግን በኋላ ኢዮአስ ወይም የልጅ ልጇን የእቴጌ ምንትዋብን የልጅ ልጅ ታስገደለ። በኋላ አንድ ሽማግሌ ዮሐንስ ዘሰከንድ የተባለ ሾመ። ኪንግ ሜከር ሆነ። ባጭሩ ኪንግን ይሾማል፣ ያስወርዳል። በጣም ፓወርፉል እየሆነ መጣ። ከዚህ ጊዜ በኋላ ዘመነ መሳፍንት ፈነዳ፣ ወይም ደግሞ ሪጂናል ዋርሎርዶች ወይም ዘ ኤራ ኦፍ ሪጂናል ዋርሎርድ የሚባለው ነገር ተመሰረተ፣ ተጀመረ። ከዛ ቀጣይ በክፍል 7 የምናየው ዘመነ መሳፍንት ዘ ኤራ ኦፍ ዋርሎርድ ፍሮም 1769 አፕ ቱ 1855። 1855 ማለት የአፄ ቴዎድሮስ መምጫ ነው። እስከዚህ ድረስ እንግዲህ የተበታተነች ኢትዮጵያ ነበረች። ይህንን ሰውዬ እንግዲህ ታሪኩን እናየዋለን። ሚካኤል ሱልን አት ዘ ባትል ኦፍ ሳብራኩሳ ይመስለኛል፣ ሳብራኩሳ የሚባል ባትል እዛ ጋር እንግዲህ ከጎጃም ከቤጌምድር ምናምን በአንድ ላይ ተደራጅተው ምናምን አሸንፈው አባረውታል። እዚህ ታሪክ ላይ የምናየው ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ማስቀመጥ ትችላላችሁ። ለዩቲዩብ ቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። መልካም ጊዜ